ሰበር ዜና አለን። የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሐራና ጭፍራ መጓዛቸው ተሰምተዋል። አመራሮቹ ዛሬ በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው የተጓዙት ተብለዋል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማን ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው እየወጡ የሚገኙት ሲል ምንጮቻችን ገልጸዋል። ይህንን ጨምሮ ሶስት ትላልቅና አስደሳች ዜናዎች አሉን። ከኛ ከ5 ደቂቃ ሚዲያ ጋር እስከ መጨረሻው ድረስ ቆዩ፣ እናስደምጣችኋለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናደው ከ5ቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል። ዝርዝሩን እናስደምጣችኋለን። የብልጽግና የሰሜን ወሎ ዞን አመራሮች ወልዲያ ከተማን ለቀው እየወጡ ነው። ፋኖ ዛሬ አዳሩን ወልዲያ ከተማን ይቆጣጠራል በሚል ስጋት ወልዲያ ከተማን ለቀው እየወጡ ነው። ዝርዝሩን እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እጅግ አስደማሚ ድል ተጎናጽፈዋል። ይህንን በተመለከተ የፋኖ አመራሩ አርበኛ ዮሐንስ ንጉሱ የስልክ ጥሪ ያለን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ዘመቻ አርበኛ አደም አሊ አባናደው በታላቅ ድል ተጀምረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናደው ከ5ቱም ኮሮችና በእዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎች ተገኝተዋል። የተገኙ ድሎች አንደኛ ምስራቅ አማራ ኮር 1 ሰሜን ወሎ ዞን ጉባላፍቶ ወረዳ በቅሎ ማነቂያና ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆነችው በቅሎ ማነቂያ የተገኙ ድሎች አሳምነው ክፍለ ጦር ሞርታር 2 ብሬን 2 ክላሽ 76 ስታር ሽጉጥ 1 7000 የብሬን ተተኳሽ 9800 የክላሽ ተተኳሽ 1300 የዲሽቃ ተተኳሽ 95 የደረት ትጥቅ 180 ወታደራዊ ሻንጣ 5 መጋነኛ አይኮ ባለሽርጡ ክፍለ ጦር ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስቲማ ከተማ በጉቢሳና በጉሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረጉ ሲሆን ጉቢሳ ምሽግ ተሰብረዋል። የወረዳው ዋና መቀመጫ የሆነውን ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር ለማስገባት ከፍተኛ ተጋድሎ እየተደረገ ይገኛል። እስካሁን ባለው መረጃ የተደመሰሰ 78 የቆሰለ 53 ክላሽ 7 ባለሽርጡ ክፍለ ጦር የሀብሮ ወረዳ ቆለማ የአፋር አጎራባዎች አካባቢዎችን በመቆጣጠርና ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ዛሬ የሃይቅ ደሴና ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት እየገሰገሰ ይገኛል። ሃውጃኖ ክፍለ ጦር መረካቸው ዲሽቃ 1 ስናይፐር 1 ክላሽ 40 የብሬን ተተኳሽ 5000 የክላሽ 3000 የወገብ ትጥቅ 23 የክላሽ ካዝና 18 ኤፍ1 ቦምብ 10 የሞተር ቁምቡላ 7 በምስራቅ አማራ ኮር 1 አጠቃላይ የተደመሰሰ አንድ ኮሎኔል መቶ አለቃ ኢሳያስን ጨምሮ 282 የአገዛዙ ሰራዊት ምርኮኛ 18 የበቆሎ ማነቂያ አስተዳዳሪ አቶ አያሌው ደሳለ ከነግብረ አበሮቹ ተደምስሰዋል። በዛሬው ዕለት መስከረም 14 ቀን 2018 ዓ.ም ጠዋት 12 ሰዓት የጀመረው ውጊያ አሁንም እንደቀጠለ ቢሆንም እስከ 8 ሰዓት በተካሄደው ውጊያ አጠቃላይ የተገኙ ድሎች ሞርታር 6 ዲሽቃ 6 ብሬን 14 ስናይፐር 9 ክላሽ 438 የተደመሰሰ ጠላት 471 የተማረከ 175 ተተኳሽ 52600 ወታደራዊ ሬዲዮ 9 ኤፍ1 ቦምብ 148 ቁስለኛ 126 ይዞ የወጣው የሞርታር ቁምቡላ 37 አንድ ሲኖትራክ ሙሉ
ወታደራዊ ቁሳቁስና ሬሽን። አገዛዙ የሚተማመንባቸው የሰሜን ምስራቅ እዝ አካል የሆኑት 12ኛና 61ኛ ክፍለ ጦር መካከል የ12ኛ ክፍለ ጦር 70% ኃይላቸውን መማረክ መደምሰስና ማፍረስ ተችለዋል። ማስታወሻ የልጅ ኢያሱና የንጉስ ሚካኤል ኮር የአውደ ውጊያው መረጃዎች ለደረሱን የምናሳውቅ ይሆናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እጅግ አስደማሚ ድል ተጎናጽፈዋል። ከፍተኛ የፋኖ አመራሩ አርበኛ ዮሐንስ ንጉሱ በዚህ ውጊያ የተገኙ ድሎችን በተመለከተ የስልክ ጥሪ አድርገናል። ሰምተነው እንመለስ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እጅግ አስደማሚ ድል መጎናጸፍ የተቻለበትን ዕለት ነው ያለፈው። ይህ ድል የተገኘው ደግሞ ዘመቻ አርበኛ አደም አሊ ወይም አባናደውን የሚያስበው የዘመቻ አባናደው ወይም ደግሞ አደም አሊ ዘመቻን መሰረት አድርጎ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት የተጀመረው ዘመቻ አርበኛ አደም አሊ አባናደው በአምስቱም ኮሮች እና በዙ ልዩ ዘመቻ ከፍተኛ ተጋድሎ በማድረግ አስደናቂ ድሎችን ነው እንግዲህ ለንጎናጸፍ የተቻለበት ሁኔታ። የተገኙ ድሎችም አንደኛ ምስራቅ አማራ ኮር አንድ ሰሜን ወሎ ዞን ጉባ ላፍቶ ወረዳ በቅሎ ማነቂያ ዙሪያው ላይ ከፍተኛ ትንቅንቅ ያደረገ ሲሆን በዚህም በተለይ ቁልፍ ወታደራዊ ቦታ በሆኖቹ በቅሎ ማነቂያ የተገኙ ድሎች አሉ፣ እንደሚከተለው እናቀርባለን። አሳምነው ክፍለ ጦር ሞርተር 2 የተማረከ ማለት ነው። ብሬን መትረየስ የቡድን መሳሪያ 2፣ ክላሽኮፍ ንኖሶኮፍ የጦር መሳሪያ 76፣ ስታር ሽጉጥ 1፣ 7000 የብሬን ተተኳሽ ጥይቶች፣ 980 የክላሽ ተተኳሽ ጥይት፣ 1300 የዲሽቃ ተተኳሽ ጥይት፣ 95 የደረት 180 ወታደራዊ ሻንጣ፣ 5 መገናኛ አይኮም ወታደራዊ ሬዲዮ። እንደዚሁም ባለሽርጡ ክፍለ ጦር ደግሞ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር የደቡብ ወሎ ዞን ወረባቦ ወረዳ መቀመጫ በሆነችው ቢስቲማ ከተማ ነው እንግዲህ ቢስቲማ በጉቢሳና በጉሃ በሰቀላና ቴሌው ዙሪያ ከፍተኛ ውጊያ ያደረገ ሲሆን የጉቢሳ ምሽግ መሰረት የተቻለበት ጀብዱን የተፈጸመው የጉቢሳ ምሽግ ከተሰበረ በኋላ ደግሞ የወረዳው ዋና መቀመጫ የሆነው ቢስቲማ ከተማን ሙሉ በሙሉ በፋኖ ቁጥጥር ስር በማድረግ ከፍተኛ ድል ነው ሊመዘገብ የቻለው። እስካሁን ባለው መረጃ አውደ ውጊያዎች በቀጠናው የቀጠሉ ስለሆነ እስካሁን ባለው መረጃ የተደመሰሰ ጠላት 78 ጠላት የተደመሰሰ ሲሆን የቆሰለ 53 አለ። የተማረከ ክላሽ የጦር መሳሪያ 7። ባለሽርጡ ክፍለ ጦር የሀብሮ ወረዳ ቆላማ የአፋር አጎራባች አካባቢዎች ማለት ነው በመቆጣጠር ህዝባዊ አስተዳደር የዘረጋው የባለሽርጡ ክፍለ ጦር ዛሬ የሃይቅ ደሴ ኮምቦልቻ ቆላማ አካባቢዎችን ከልጅ ኢያሱ ኮር ጋር ጥምረት በመፍጠር ወደፊት በማጥቃት ግስጋሴ ላይ ይገኛል። አውጃኖ ክፍለ ጦር 1 ዲሽቃ ማርኳል፣ 1 ስናይፐር እንደዚሁ ከጠላት ትክሻ ማርኳል። ክላሽ 40 የኖሶኮፍ የጦር መሳሪያ መማረክ ተችሏል። የብሬን ተተኳሽ 5000 ተማርኳል። የክላሽ 3000 ተማርኳል። የወገብ 23 ያህል የተማረከ ሲሆን የክላሽ ካዝና 18፣ ኤፍ1 ቦምብ 10፣ የሞርተር ቅንቡላ 7 የተማረከ ሲሆን በምስራቅ አማራ ኮር 1 አጠቃላይ የተደመሰሰ 1 ኮሎኔል 100 አለቃ ኢሳያስን ጨምሮ 282 ያገዛዙ ሰራዊት ተደምስሷል። ምርኮኛ የሆነ ደግሞ 18 ያህል የጠላት ኃይል ምርኮኛ ሆኗል ማለት ነው። የብርሃኑ ጁላ ምርኮኛ ሰራዊት ዛሬም በምስራቅ አማራ በሚኒሊክ እዝ ምርኮ መሆኑን ቀጥሏል። የበቅሎ ማነቂያ አስተዳዳሪ አቶ አያሌው ዳሳለ ከነ ግብረ አበሮቹ ተደምስሷል። ይህም አስተዳዳሪ ከፍተኛ ባለስልጣን የሆነ ነው። ሊደምስ የቻለው ሚኒሊክ እዝ ባደረገው የተቀናጀ ኦፕሬሽን። ወደ ሶስተኛው ዜናችን ስናልፍ የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ምሽቱን ወደ ሀራና ጭፍራ መጓዛቸው ተሰምተዋል። አመራሮቹ ዛሬ በፋኖ ከመማረክ የተረፉ የሰሜን ምስራቅ እዝ ወታደሮችና የጦር መሳሪያዎችን ከያሉበት በመለቃቀም ታጅበው ነው የተጓዙት ተብለዋል። አመራሮቹ ፋኖ ዛሬ አዳሩን ወልዲያ ከተማን ሊቆጣጠር ይችላል በሚል ስጋት ነው ከተማዋን ለቀው የወጡ የሚገኙት ሲሉ ምንጮቻችን ገልጸዋል። በተያያዘ ዜና
የሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አሰፋ ቸኮል የቁም እስረኛ መደረጉ ተሰምተዋል። ሌተናል ጄኔራል ከሳምንታት በፊት በአፋር ሰመራ ከተማ ምክትል ኢታማዦር ሹሙ በተገኙበት የግምገማ መድረክ ላይ ከፍተኛ የሆነ ትችት አስተናግዶ እንደነበረ መረብ ሚዲያ ወታደራዊ ምንጮችን ዋቢ አድርጎ መዘገቡ አይዘነጋም። በግምገማ መድረኩ ነሐሴ 3 2017 ዓ.ም ራያ ቆቦ ላይ በፋኖ ስለተማረከው ዙ 23 ጉዳይ ተነስቶ ኢታማዦር ሹሙ አበባው ታደሰ ጸያፍ ቃላቶችን በመጠቀም ጭምር አሰፋ ቸኮልን በስድብ እንደወረፉት ነው በዘገባችን አካተን የነበረው። በዛሬው ውጊያ ደግሞ በፋኖ የተገደለውና የተማረከውን የእዙን ጦር መሳሪያና ሰራዊት ወለድ ተብሎ ምሽቱን የቁም እስረኛ ተደርገዋል ሲሉ የመረጃ ምንጮቻችን ገልጸዋል። ሌተናል ጄኔራሉ የሚዘወሩት በስሩ የሚገኙ የኦሮሞ ተወላጅ የሆኑ የበታች አመራሮች ማዕረግህን በሳንጃ ቆርጠን እንጥልልሃለን በሚል ቃል በቃል እንደተናገሩት ነው የተሰማው። አሰፋ ቸኮል ምሽቱን የቁም እስረኛ ተደርገዋል፣ ነገ ወደ አዲስ አበባ ይወሰዳል፣ እዛ ከደረሰ በኋላ ወይ ማዕረጉን ተነጥቆ ይታሰራል አሊያም ሊረሸን ይችላል ሲሉ ነው መረጃውን ያደረሱት። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።